ብሩኬ ወደ ድሮ ሄደህ እንዳወራለህ ታረግና ወደ ድሮ ሄድሽ ብለህ አታውራሽ። ይሄው ለነግርሽ እኮ ነው እኔ ለማስረዳት እየሞከርኩ። እሺ ዛኔም እኮ እኔ ለማስረዳት እየሞከርኩ ነው። አንቺ እንደ ጠራሻት ነግራይ እኔ ችግር እንዳይፈጠር ነበር የመጣሁት። እናንተ እኮ የመስማትም ሆነ የመረዳት ፍላጎት ያላችሁ ማትመስሉ ምክንያት ነው እንደምትፈልጉት አይደለም። ሁለታችሁ አብራችሁ የምትሆኑበትን መንገድ ምክንያት ነው እንደምትፈልጉት። አንቺ ያረግሽኝን ሩቡን እንኳን እኮ አላረኩሽም እኔ አንቺ ያረግሽኝ ሩቡ ድንገት እኮ ነው የተገኘሽው እዛ ቤት አይደል? ድንገት ነው የተያሽው። አይደል? ለምንድን ነው የሄድኩት? ድንገት ለምንድን ነው የሄድኩት? ሰማ እኔ ዳኒ ቤት ተገኘው እንጂ ከዳኒ ጋር አንድ አልጋ ላይ አልተገኘውም። ምን አውቃለሽ? ጭራሽ እኮ ሌላ ችግር ነው የፈጠርሽብኝ አንቺ በሆንሻቸው ነገር። በጣም ፎከርሽ፣ ደነፋሽ። የሆነ የተለየ ነገር ያለን የመሰለሽ እኮ ሃይማኖት መጠየቅ አይቀድምም? ምክንያት ሊኖር ይገባል። እኔ ለኛ ለመናገር ዳኒ ያሳየኝ ነገር ውሸት ከሆነ ማረጋገጫ አምጡልኝ። እንዴት ነው? ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንግዲህ ውድ ቤተሰቦች ነገሮች ዛሬ በመልካምና በደስ በሚለው ነገር ይመጣሉ ብዬ እያሰብኩ ሀይሚዬ 100,000 ገብታለችና 200,000 ገብታለችና እንግዲህ በዚህ አጋጣሚ በደስ ነገ መልካም ነገሮች ይፈጠራል ብዬ አስቤ ነበረ። የምር ስነግራችሁ በጣም ጓጉቼ ነበረ። ነገር ግን ይዞ የመጡ ነገር አሁንም እንደ ትላንትና ምንም የተለየ ነገር የለም። የሚገርማችሁ ማለት ነው አንድ ላይ ሲገናኙ የሆነ መንፈስ አለ መሰለኝ በመካከላችሁ ጠብ ከሰማይ ይሁን ከምድር ይሁን ብቅ ብሎ ልጆችን የሚያቀያይራችሁ። አሁን ለምሳሌ ሀይሚ መግባት ስትሰራ ይቅርታ ስላችሁ አስረዳችኋለሁ። እኔና ዳኔ ምንም ነገር የለንም፣ ሊኖረንም አይችልም። ዳኔ ለሚያስበው ነገር ግድ አይሰጠኝም ብላለች። ከእንግዲህ በኋላ ከማንም ጋር አልገናኝም፣ ከብሩኬም ጋርም ሆነ ከሶሲም ጋር ምንም ያስረዳቸው ነገር የለም እኔ ጋር ብላ ተናግራለች። መግባ ላይ ማለት ነው። ብሩኬና ያቺ ሶሲ መጥቶ ደግሞ ስታውራ አንቺና ዳኔን አለያይቼ እኔ ራሴ ዳኔን ሊያገባ ነው። ምን ሀይሚዬ እንጂ ድራማ እስከመቼ ለመቀጠል ነው አሰብሽው? ልደትሽ መጥተዋል ሀይሚዬ፣ የእውነት ሰኔ 15 ልደትሽ መጥተዋል። እዚህ ላይ ይህን 200,000 ገብተሻል። እስቲ እነዚህ ደስ ታጣጥማለሽ እና አሁን ነገሮች አታጋጊ። በእግዚአብሔር እያጋጋለች ነው። እናንተ አሁንም ገና አልጋ ላይ አልተገኘንም ትላለች ሀይሚ ዛሬም ማለት ነው። ክርስቶስን ያ ነገር አልፈዋል። 15 ቀን ሙሉ እዛ ቦታ መገኘት አይከብዳችሁም እንዴ? በጣም ነው የሚደብረው። እግዚአብሔር ማለት ማስረዳት እንዲህ ነው እንዴ? ለካ እናንተ ማስረዳት ማለት እኮ ሰው ልጅ ቁጭ ብሎ አንዱ አውርቶ ሲጨርስ ከዛ በኋላ የአንዱን እየተረዳችሁ እንደዛ አይደል እንዴ ማስረዳት ማለት። እነዚህ እኮ አይሚም ልቧ ላይ ያለው ነገሮች ተፍ ታደርጋለች። ብሩክም ልቡ ላይ ምላሱ ላይ ያለው ተፍ ያደርጋል። ሶስም ምላሷ ላይ የቀረባት ነገር ደግ ነው ክፉ ነው ሳትል ተፍ ታደርጋለች። ይሄ ማለት ደግሞ ምንድነው? ማነጋገር ወይም ደግሞ ነገሮችን ለማፍታት ሳይሆን ነገሮችን በማጋጋል ነው የተያዙ ያሉት እንጂ በፍቅርና በደስታ ወይም ደግሞ በትዕግስት ለማውራት ዝግጁ አይደሉም። እና እንደዛ ባያደርጉ መልካም ነው ማለት። እንደዚህ ተገናኝቶ ለቪዲዮ ብቻ ማለት እኮ ነው የሚያወሩት። አሁን ለምሳሌ ሀይሚ መግባ ላይ ሌላ ሰው ናት፣ እነሱ ከመጡ በኋላ ደግሞ ሌላ ሰው ሆነች። እንደዚህ ባይሆን ምን አለ የሚለው ነገር በጣም ነው እንትን የሚለው። እሷ የምትናገረው ነገር ብሩኬን ያናድዳል። ብሩኬ ደግሞ እሱ የሚያናግረው ነገር እሷ ትናደዳለች። እሱ የሚያወራ እሱ ያናድዳል። እሷ የምታወራ እሱ ያናድዳል። ምንድነው ነገሩ? በኢየሱስ ክርስቶስ እናንተ የገባ ሰይጣን ፈጣሪ ይወጋ፣ ፈጣሪ ያባርርላችሁ። በጣም ከባድ ነው የምር ማለት ለቪዲዮም ብታው ወይም ደግሞ ውሸት ነው ፕራንክ ነው እንኳን ስትሉ ማለት ነው። በቃ የወደፊት ህይወት አይከብዳችሁም እንዲህ ማሰብ? ማርያምን ለምሳሌ አንድ ሰው ነገ እንጋባለን፣ ነገ ጥሩ ቦታ እንደርሳለን የሚለው ሰው
ዛሬ ላይ እንደዚህ ለቪዲዮ ብሎ እንደዚህ ሲጨቃጨቁ እንዴ! እኔ እኮ እውነት ትዳር ውስጥ ከሱ ጋር ቢገባ እንዴት ይጨቃጨቃል ማለት ነው። እንደዛ ነገሮች አእምሮ ላይ ይቀራል። የምር ሲነግራችሁ አእምሮቻችን ላይ ይቀራል። መደባባስና ፎቶ መነሳት አንድ አይደለም እያለች ነው። እዚህ ጋር ደግሞ ሀይሚ የጠረጠረችበት ምክንያት አንድ ነገር ነው። እሱ ምንድነው? አንድ ፎቶ እዚህ ጋር ማነው ተንበለል ላይ የተቀመጠ ፎቶ ፕራንክ የሰሩ ቀን እዛ ላይ የተቀመጠ ፎቶ ነው እንደዚህ እንድናደድ እንድነድ ያደረገኝ እንጂ ሌላ ነገር አይደለም እያለች ነው። አረ ሰላም ባት ሀይ ሀይሚዬ በጣም ቂመኛ ናት። በነገራችን ላይ ሀይሚ ነገሮቹን እያበረደች አይደለም፣ አሁንም ቢሆን ማለት ነው። እንግዲህ ለማስረዳት ብጠራ እንደዚህ አይደለም ሰው አንቺና ዳኒን አለያይቼ እኔ ዳኒን ላገባ ነው እንደዚህ አይደለም የምታስቢ ምናምን ማለት ነገሮችን ማጋጋል ማለት ነው። እቺ እንደዛ ስትል ነው እንግዲህ 5 ዓመት አብሮ ቆይታ ወይም ደግሞ ስትወዶ ወይ ስታፈቅሮ የነበረ ሰው እንደዚህ ስትሉ ይናደዳል ማለት ያናድዳል፣ ቃላቶች ያናድዳል። እና አንቺ እሱ ጋር ቁጭ ብለሽ ጸጉሩን እንዲያየ የነካካሽ የኔ ቆንጆ የኔ ምንድነው ማለት የኔ ቁጭ በይ የኔ ቆንጆ ሶሲቱ ጠና አንቺ ቁጭ በይ ሀይሚዬ እያልሽ አልነበረም እንዴ? ለምን እንዴ ልሻለ የሚባባለው ነገር በጣም ነው የሚያስቀው። ያ ዳኒ የሚሰራ አሁን እሱ ሀሳቡ አእምሮ 100,000 ለመግባት ነው። 100,000 ስገባ ጠፋ። አይታችኋል አይደለም? ብቅም አላለም። ክርስቶስ ነው ዝም ጸጥ። እዛ ቶክቶክ እና ኢንስታግራም ላይ አፉን የከፈተ ነው ብታው ማለት ነው። የእሱ ቶክቶክ ላይ ገብታችሁ እዩት። ትላንትና የሰራ ቪዲዮ ማለት ነው። ስለዚህ የምር ሲነግራችሁ አሩ ነው ይሄው የብሩክና የሷን እንትኑን እዩ እያሉት ነው ለሀይሚዬ ማለት ነው። አይ ግልጽ ናቸው። እንደዚህ ስታስቡ ያዛዝኑኛል። እኔ የምር ስነግራችሁ አንደኛ ብሩክ ያዛዝነኛል። እኔና ሶሲ ያወራነው ቴክስት እዩ ብላ እያሳየች ነው እቺ ማለት ነው ለሀይሚ። እሷ ደግሞ አላይም እያለች ነው። አጥፍተሽሽ ድሌት አድርገሽሽ ቢሆን ያለውን ብታይ ምን አለ ሀይሚዬ። ኧረ በጣም ከባድ ነው ጌታ ማለት። ለምሳሌ እቺ ሶሲ ማለት ነው በጣም ታዋቂ አሁን ላሱ ለምሳሌ እንደ ወንድም የምታው ጓደኛ ነው ብላችሁ እንትን የምትሉ ሰዎች እኔ አሁን ማለት ነው የቅርብ የሆነ በጣም አለ አይደለ ከወንድሜ በላይ የሚወዱ ወንድ ጓደኛ አለኝ። ቢነካም እሱ ላይ እንደዚህ ቢደገፍም እና በጣም ሲቀርቡ በጣም እንደ ወንድሜ በላይ ስለሚያ ጓደኛ ነው ኖርማል ጓደኛ እና እንደዛ ብናስበው ምን አለ እኛ ኢትዮጵያዊ ነን ማለት ይፈልጋለሁ። እና ሀይሚዬ ነገሮችን አበርጂ አሁንም ማለት ነው። ብሩኬና ሀይሚ ቅርታ ቢባባሉ ሌላ ምንም ነገር ሊኖር አይችልም። ዳኒና ሶሲ ወዳው ነው የምታረቁ። ሀይሚና ብሩኬ አንድ ላይ በሆኑ ማለት ነው። አሁንም ሀይሚ ናት እንግዲህ ለአንተ ብዬ ነው ብሩኬ ደግሞ እና ነገሮችን ሀይሚና ብሩኬ ነው መፍታት ያለባቸው። አንደኛ ነገር ሶሲና ዳኒን ተውት ለምን አደርጉም ነው እኔ የገረመኝ እሱ ነው። እና አሁን ለምሳሌ ዛሬ ሶሲን ከምጠራ ብሩኬ ብቻን ጠርታ ሀይሚ ማለት ነው ብሩኬ እኔ ጋር ምንም ነገር የለኝም እኔ የርቁበት እዚህ ምክንያት ነው ብሎ እኮ ብሩኬና ሀይሚ መነጋገር አለባቸው። ከተነጋገሩ በኋላ ደግሞ እሺ እሺ ማለት አይቀርም አይደለም። ስለዚህ ነገሮች ተፈታ ማለት ነው። አሁን እቺ ልጅ ጠሯት። እቺ ደግሞ እኔና አንቺና ዳኒን አለያይቼ እኔ ራሴ ዳኒን አገባለሁ ስላለች ሀይሚ ተናደደች ደግሞ ማለት ነው ሶሲ እና ብሩኬ ደግሞ ለሀይሚ ምን እያለ ነው? ከዳኒ ጋር ያለው ነገር አቁሚ፣ መገናኘትም ሆነ ምንም ነገር አቁሚ፣ ከዳኒ ጋር ያለሽው ነገር ስላት አላቆምም አለች። አላቆምም ሀይሚ ናት ያለችው እንግዲህ አላቆምም። ደውሎልኝ አለች። ደውሎልኝ እፈልግሻለሁ፣ አገኝሻለሁ ካለኝ ሊያገኝሽ ፈልግሻለሁ ካለኝ እሺ ብዬ እገኝለታለሁ አለችው። ለምን ሀይሚ ለምን ትገኝለታለች? ምንሽ ነው እሱ? ምንሽ ነው ደውሎ አገኝሻለሁ ምልሽ ሰውዬ ለምንድን ነው የምታገኝ?
ምን አገባሽ? በቃ ብሩኬና እሱ ይነጋገሩ ስለ ክሱ ከሆነ ማለት ነው። ብሩኬ እና እኔ ጨርሰናል፣ ተለያይተናል ትላለች። መረባት እንዲህ ትላለች። ሲቀጣይ ደግሞ ምንድነው እኔ ለብሩኬ ስለሚያስቡ እሱ የሆነ ነገር ሆኖ በዚህ እድሜ እስር ቤት ገብተው እንኳ 3 አመት 1 ሰዓትም እዛ እስር ቤት ውስጥ እንገባ አልፈልግም፣ ቆሜችዬ ማት አልችልም እያለች ነው። ይሄ ማለት ምንድነው ፍቅር አላቸው ማለት ነው በመካከላቸው። እና እኔና ብሩኬ እንኳን እንደዛ አይነት ፎቶ ተነስተን አናቅም። ለምንድነው አንቺ ታይ ረፊ ሶሲ ረፊ ማታችኝ ትላለች። አይሚ ገፈተረችው። ማምታት አይደል ሳይሆን ገፈተረችው። እቺ ወይኔ ግንባራ እናንተ ቅርበለኝ። እና ውድ ቤተሰቦቼ ነገሮችን እያጋጋሉ ነው እንጂ እያበረዱ አይደለም። ነገሮችን ማብረድ የሚችሉ ሀይሚና ብሩኬ ናቸው። ዛሬም ሆነ ነገ ብሩኬ ዞር በለኝ አንተን ነው መመታ ስለው እኔ ምችኝ እንደፈለግሽ ስለ ሀይሚ ዝም አለች። እኔና እና ገፈተረችው። እኔ እንዴት ይኛለሽ እያለች ነው። ሶሲ ደግሞ እንዴት አንቺና ዳኒን አለያይቼ እኔ ዳኒን አገባለሁ እንዴት ትልኛለሽ እያለች ነው። ሶሲ ደግሞ እዚህ ጋር የመጨረሻ ትግስቴ ላይ እየተረማመርሽ ነው እየተባሉ ነው። እንግዲህ እኔ ዳኒ ውጣ ይው አሁንም እኮ እነዚህ ልጆች እኔ እውነቴን ነው የምላቸው። እኔ አመኛለሁ ለምን እንደሆነ ያለው ነው ማለት ብሩኬና ሶሲ ምንም ነገር እንደሌለ ያስታውቃል እኮ ማርያምን ማለት የሆነ ነገር ቢኖራችሁ ማለት ነው ሀይሚና ዳኒ ተወት ያድርጉና ወደ ነበራችሁ ነገር ይመለሳሉ። ስለዚህ ውድ ቤተሰቦቼ አንዳንድ ጊዜ አንፍረዳቸው። ብሩኬ እያለ ያለው ምንድነው እኔ እናንተን ለማስረዳት ነው መጣው እያለች ነው። አንቺ እኛንም እናንተንም እኛን ተረዱና ነገሮች እንፍታ እያለ ይገኛል ብሩኬ። አዎ ነገሮችን መፈታት አለባቸው። እስከ መቼስ የምር እስከ መቼስ ይሰለቻል እኮ ማሪም ሲበዛ ይመራል አለ። እውነት መላኩ ማሪም ሲበዛ እንደሚመራው ሰው ልጅ ከምንም በላይ ሲሄድ በጣም ነው የሚደብረው፣ በጣም ነው የሚያስጠላ፣ ያስከፋል ጭራሽ ማለት ነው። ስለዚህ መታችኝ እኮ እዚህ ላይ የምትለው ነገር አለ፣ መታችኝ እኮ እዚህ ላይ የምትለው ነገር አለ እያለች ሀይሚ በጣም ነው እንትን የሚሉትና እቺ ሶሲም ማለት ሴት ስትሆኑ ነገሮች ይጋጋላሉ ይመስለኛል። እና አሁን ደግሞ ምን ይሆን እንደሆነ ታውቃላችሁ? ሶስና ሀይሚ አንድ ላይ ሆኑት። አሁን ደግሞ ብሩኬ ምን አለች መሰላችሁ? ሀይሚ ዳኒ ብሩኬ አንተን መተዋል፣ እሷ ደግሞ እኔን መታችኝ አለች። አያቸው አይደለ? ሴቶች ተመታቱ፣ ወንዶች ተመታቱ። ይሄ ነገር እኩል ሆነዋልና እኩል ሆነዋል አይደለ? እስቲ አስቡት። እኔ ብቻ ነው ለእናንተም ነው። አሁን ለምሳሌ ዳንና ሀይሚን አንድ ላይ ተይዘዋል፣ ብሩኬና ሶስም አንድ ላይ ተይዘዋል። ማለት ተይዘዋል ስላችሁ በማይጠበቅ ማለት ነው። ይህ የና ሶስና የብሩኬ እውነት አላቸው። ፎቶ ነው እንጂ የሚያስጠላ ፎቶ ደግሞ እናንተ አንድ ጊዜ እንደዚህ እንነሳ ብሎ ቃጭ የሚያደርገው በአንድ ጊዜ እንደዛ መካበድ አስፈላጊ አይደለም። ብቻ ሀይሚዬ ተረዱት፣ ብሩኬም ተረጅና አረ በእግዚአብሔር ሀይሚ ነገሮች ፍቺ፣ በእናትሽ ሀይሚ ይበቃል። አረ በእግዚአብሔር ደስታውን እኮ ታጣጥማችሁ አጨርሱ። ምን ሺ ጊዜ መተው አያስሩ። ምን ማለት ነው? አይደለም 3 አመት 20 አመት ለምን አትታሰርም? አይመለከተኝም። ስሚኝ ሀይሚ እዚህ ነገር ውስጥ አትግቢ ብዬሽ ነበር፣ ታዩ ብዬሽ ነበር። እዚህ ነገር ውስጥ አትግቢ። ዳኒ አዝኖልህ እንዲተውህ ጸሎቴ ነው፣ የምሬን ነው። ክሱን ከቀጠለ ግን አይደለም 3 አመት 20 አመት ታሰር፣ አይመለከተኝም።
ሰው ሳጣው የራሴን ስቀርብ